Hello students, እንዴት ናችሁ? ዛሬ grade 12 last time ያየናቸው unit 5 grammar እና vocabulary sections ላይ የወጡ entrance exam ጥያቄዎችን እንሰራለን። እንግዲህ እንጀምር። የአናሎጂ ጥያቄ ነው የመጀመሪያው entrance exam ጥያቄ። bridge is to river ለሪቨር bridge ካልን tunnel ለምን እንላለን? tunnel እንግዲህ ከማውንቴን ስር የምንሄድበት ቀጭን መስመር ወይም መሄጃ መንገድ ነው አይደለ? ሮክ ሊሆን አይችልም። ማውንቴን ትክክለኛው መልስ ነው። underway ለተነል እንደውም ሲኖኒሙ ነው መሆን አይችልም። nails ከዚህ ጋር የማይገናኝ nails ማለት ወይ የምንመታው ሚስማር እንደማለት ነው። ስለዚህ ማውንቴን tunnel የምንለው ሜጃ ከስር የምንሄድበት መንገድ tunnel ለማውንቴን ነው የሚሰጠው ማለት ነው። prose is to poetry as conversation is to እንግዲህ ለፖኤትሪ prose የምንለው ይሄን ያህል ስትራክቸር የሌለው እንዲሁ ኖርማሊ ምንናገረው ኢንፎርማሊ የሆነ መነጋገሪያ መንገድ እንደ ኮንቨርሴሽን ማለት ነው። ስለዚህ ፖኤትሪ ግን የራሱ የሆነ ሩሎች ያሉት ራይት ከዚህ በኋላ ይሄ የሚባልበት የራሱ የሆነ ስትራክቸር ያለው አጻጻፍ ነው ፖኤትሪ ስነ ጽሁፍ። ስለዚህ ፕሮዝ ለኮንቨርሴሽን ከሆነ ለፖኤትሪ ምን እንችላለን ነው። the correct answer would be song ዘፈንም የራሱ የሆነ መንገድ አለው ራይት ግጥሞች አሉት ግጥሙ ቤት ይመታል this kind of thing አለው ስትራክቸር አለው። ስለዚህ ሶንግ ይሆናል ማለት ነው። ፖም እንግዲህ ግጥም ነው የፖኤትሪ አንድ አካል ስለሆነ ድጋሚ እሱን ልንጽፍ አንችልም። ላንጉዌጅ ቋንቋ ነው። ፖኤትሪ ሶንግም በላንጉዌጅ ነው የሚጻፉት። ሊስኒንግ ከዚህ ጋር ይገናኛል። ስለዚህ መልሳችን ሶንግ ይሆናል ማለት ነው። ሪዲንግ ኢዝ ቱ ኖሌጅ የምናነበው እውቀት ለማግኘት ነው። ወርክ ኢዝ የምንሰራው ለምንድን ነው? ኢንጌጅመንት ከሰዎች ጋር ኢንጌጅ ለማድረግ ለመገናኘት ሊሆን ይችላል፣ ግን ከዚህ ጋር አይደለም እና የምናነበው ለማወቅ ከሆነ የምንሰራው ኤክስፒሪየንስ ልምድ ለማግኘት ነው። something that has meaning ማለት ነው። ኢምፕሎይመንት መኒ ለመቀጠር ብር ለማግኘት ሊገባ ይችላል። ስራ የምንሰራው ለመቀጠር አይደለም፣ ተቀጥረን ነው ስራ የምንሰራው። ስራ የምንሰራው ለብር ነው። that's true። ግን reading is to be famous ወይም reading is የሆነ ከመኒ ጋር የሚያያዝ something external ነገር ቢነግረን ኖሮ እንመርጠው ነበረ። ግን reading ስናነብ ዘላቂ የሆነ እውቀት እናገኛለን፣ ኢንተርናል የሆነ እውቀት። work ስንሰራ ምንድነው የምናገኘው? ሁሌ ከኛ ጋር የሚቆየው experience ልምድ የሚመሳሰለው ከኤክስፒሪየንስ ጋር ስለሆነ ይሄን እንመርጣለን ማለት ነው። college to teachers ኮሌጅ ውስጥ ምኖች አሉ? ተማሪዎች። ሆስፒታል ውስጥ ምኖች ይኖራሉ? ሜዲሲን ይኖራል፣ ግን ኮሌጅ ውስጥ ቡክስ አሉ ቢል ነበረ ራይት። ሜዲሲን መጣው። ፔሸንትስ ታማሚዎች፣ ተገልጋዮች ማለት ነው። ዋንስ አገን ኮሌጅ ውስጥ ስቱደንት አሉ ቢል ኖሮ ተገልጋዮች ስቱደንት ስለሆኑ ሆስፒታል ውስጥ ደግሞ የሚገለገሉት ፔሸንት ናቸው እንችላለን። ዶክተርስ ኢዝ ዘ ኮሬክት አንሰር። ቤድ ዋንስ አገን አለ፣ ግን ከዚህ ጋር ሄድልን። ኮሌጅ ውስጥ አገልጋዮቹ ሰራተኞቹ እነማን ናቸው? ቲቸሮች። ስለዚህ ሆስፒታል ውስጥስ አገልጋዮቹ እነማን ናቸው? ዶክተሮች። ኢግልስ ቱ በርድ ይሄ ፓርት ሆል ነው። ቀደም ላስት ሌሰን ላይ ስናየው እንዳያችሁት ኢግል የምን አካል ነው? በርድ የበርድ አይነት ነው። ሮዝ የምን አይነት ነው? ቢዩቲፉል ነው፣ ግን አይነቱን የተጠየቅ ነው። ጀንትልመን አብሮ አይሄድም። ሮዝ የፍላወር አይነት ነው። ትክክለኛው አንሰር ይሄ ነው። አኒማል አይነት አይደለም። ካር ኢስ ትራንስፖርቴሽን የካር ጥቅም ምንድን ነው? ኢፍ ዩ ሪሜምበር ይሄንንም አንድ ቲንግ እና ፈንክሽኑ ብለን አይተን ነበር ላስት ሌሰን ላይ። ጌም ጥቅሙ ምንድን ነው? ኢንፎርሜሽን ልናገኝበት አይደለም። ኢንተርቴይንመንት እውነት ነው፣ ልንዝናናበት ነው። ጌም ፉትቦል የጌም አይነት ነው እንጂ ጥቅሙ አይደለም። ማኒፑሌሽን ሰውን ማሳሳት ወይም መንገድ ማሳት ከጌም ጋር የምናያይዘው ነገር ሊሆን አይችልም። እሺ እዚህ ጋር ደግሞ ኔቲቭ ፎሬን አይተናል ከዚህ በፊት። ይሄንንም ትዝ የሚላችሁ ከሆነ ኔቲቭ ሀገር ውስጥ ያለ ነው፣ ፎሬን ከውጭ የመጣ ነው። አንቶኒም ናቸው፣ ኦፖዚት ናቸው ማለት ነው። ሚን አንካይንድ፣ ሚን እና አንካይንድ ሲኖኒም ናቸው። ሁለቱም ጥሩ የሆነ ባህሪ የሌለው ሰው ወይ ሚን የሆነ ሰው እንደማለት ነው። ዶሜስቲክ ሆም ግሮን ይሄም ሲኖኒም ነው። ሎካል ኢምፖርት ይሄ አንቶኒም ነው። ሎካል ሀገር ውስጥ የተመረተ ማለት ነው። ኢምፖርት ከውጭ የመጣ ነው። ስለዚህ ከዚህ ጋር ይደልናል። ናይቭ ሶፊስቲኬትድ ምንም ግንኙነት የሌላቸው ቃላት ናቸው truthfully speaking። እሺ question number 8 ጋለን ሊትር። ጋለንም ሊትርም መለኪያ ዩኒቶች ናቸው ራይት። የአንድን ነገር ቮሊዩም የምንለካበት ነው ጋለን and ሊትር። ኪሎ ሜትር ሜትር once again ርዝመትን የምንለካበት ነው ሊሆን ይችላል። እንያዘው። ያርድ እና ፓውንድ ሁለት የተለያዩ ነገሮችን ነው የሚለኩት። አይሆንም። ማይል ኤንድ ኪሎ ሜትር ትክክለኛው መልስ ነው። ምክንያቱም ማይል የምንጠቀመው ዩኤስ ሲስተም ኦፍ ሜዠርመንት ስንጠቀም ነው። ኪሎ ሜትር ደግሞ እንግሊሽ ሲስተም ኦፍ ሜዠርመንት ስንጠቀም ነው። ይሄም እንደዛው ጋለን እና ሊትርም ሪሌሽንሺፓቸው ሁለቱም የሚለኩልን ቮሊዩም ቢሆንም ግን አንዱ ዩኤስ ሲስተም አንዱ እንግሊሽ ሲስተም ነው የሚጠቀመው። ስለዚህ ቤስት አንሰራችን ይሄ ነው የሚሆነው። ኪሎ ሜትር እና ሜትር ግን ሁለቱም የሚጠቀሙት የእንግሊሽ ሲስተም ኦፍ ሜዠርመንት ነው። ፓውንድ ዌይት፣ ይሄ ደግሞ ፓውንድ ምን ይለካል? ዌይትን ይለካል ነው። ሪሌሽንሺፓችን እዚህ ጋር እንደሱ ስላልሆነ መልሳችን ሲ ይሆናል። አሁን ደግሞ የምናየው የኢንፊኒቲቭ እና ጀርንድ ላይ የመጡ ጥያቄዎችን ይሆናል። next time you come to class don't forget blank your textbook ለሚቀጥለው ጊዜ ክላስ ስትመጣ
ቴክስትቡክን ማምጣት እንዳትረሳ እያለ ነው። ብሪንጊንግ ጀርንድ ነው። ቱ ብሪንግ ኢንፊኒቲቭ ነው። ብሪንግ ብቻውን ቨርብ ሆኖ የመጣ ስለሆነ እዚህ ጋር ቨርብ አለን ኦልሬዲ። ወይ ጀርንድ ወይ ኢንፊኒቲቭ ነው የምንፈልገው፣ አናስገባውም። ሃቪንግ ብሮት ወንስ አጌን አንፈልገውም እዚህ ጋር። ብሪንጊንግ እና ቱ ብሪንግ ሁለቱም መግባት ይችላሉ፣ ግን የምንለየው በምንድን ነው? ኔክስት ታይም ዩ ከም ቱ ክላስ ዶንት ፎርጌት ቱ ብሪንግ ዩር ቴክስትቡክ። እዚህ ጋር የምናስገባው ቱ ብሪንግ የሚለውን መልስ ይሆናል። ለምንድን ነው ኔክስት ታይም ብሎ ስለ ፊውቸር እያወራ እንደሆነ ነገር ነው። ስለ ፊውቸር ሲያወራ ደግሞ የምንጠቀመው ቱ ብሪንግ ነው፣ ገና የሚመጣ አክሽን ስለሆነ። ብሪንጊንግ አይ ፎርጋት ብሪንጊንግ ማይ ቴክስትቡክ ብል ኢን ዘ ፓስት ነው፣ ያለፈ ነገር ነው። ስለዚህ ይሄ ይሆን ነበረ። አሁን ግን ስለ ፊውቸር እያወራ ስለሆነ ቱ ብሪንግ ይሆናል ማለት ነው መልሱ። ብላንክ ኢንግሊሽ ኢዝ ማች ሃርደር ዳን ሪዲንግ ኢት። እንግሊዘኛ መጻፍ ከማንበብ በጣም ይከብዳል። እንግዲህ እዚህ ጋር እንደምታዩት ሪዲንግ ብሎ ኦልሬዲ ጀርንድ ተጠቅሟል። ስለዚህ ራይቲንግ ኢንግሊሽ will be the best answer። ሁለቱ ጀርንድ አይነቶች ስላልሆኑ እዚህ ጋር እናስገባቸውን። ይሄ ግራማቲካሊ ኮሬክት አይደለም። ቱ ራይት ኢንፊኒቲቭ ነው፣ ግን እዚህ ጋር የተጠቀመው ጀርንድ ስለሆነ writing will be our best answer። ሜሮን decided blank home as soon as possible። ሜሮን ወሰነች ምን ለማድረግ? ወደ ቤት ለመሄድ። ሜሮን decided to go home is going to be our answer። ከዚህ በፊት ስለ ጀርንድ እና ስለ ኢንፊኒቲቭ ስናይ ትዝ የሚላችሁ ከሆነ አንዳንድ ቨርቦች ራሳቸው የሚወስዱት ቃል ይኖራል፣ ወይ ኢንፊኒቲቭ ወይ ጀርንድ። ዲሳይድድ ደግሞ አሁን የሚወስደው ቱ ጎ ሆም ወደ ቤት ለመሄድ ወሰነች የሚለውን ይሆናል ማለት ነው። ጎይንግ ጎ እና ቱ ጎይንግ እዚህ ጋር እንጠቀማቸው። I'm delighted blank you in such a good health። I'm delighted to see you once again። delighted ከቱ ሲ ጋር ከኢንፊኒቲቭ ጋር ነው የሚመጣው። ሲንግ ጀርንድ ስለሆነ አይገባም። አይ ሲ እና ፎር አይ ሲ ደግሞ ግራማቲካሊ ኮሬክት አሁንም እዚህ ውስጥ ቢገቡ ማለት ነው። እሺ አሁን ደግሞ እዚህ ቻፕተራችሁ ላይ ያለው የኢንተርቪው ኩዌስችኖችን ስፒኪንግ ሴክሽናችሁ ላይ ያለው ኢንተርቪው ኩዌስችኖችን እናያለን ማለት ነው። Journalist, let's talk about marriage culture among the society. To begin with, could you tell me a few things about marriage culture here? ስለ marriage culture እዚህ ሶሳይቲ ውስጥ ንገረኝ እያለው ነው። Host, sure. In this culture, እዚህ culture ውስጥ a boy and a girl can get married if they wish. What I mean is, በዚህ culture ወንድና ሴት ከፈለጉ መጋባት ይችላሉ። ይሄ ግን ጀነራል ነው አይደለ? በእያንዳንዱ culture ወንድና ሴት መጋባት ከፈለጉ they can። ስለዚህ ይሄ ሊሆን አይችልም። Marriage is primarily arranged between go-betweens. ይሄ possible ነው። እዚህ ካልቸር ውስጥ ሜሬጅ ብዙ ጊዜ በጎ ቢትዊንስ በሚተዋወቁ ሰዎች ነው አሬንጅ የሚደረገው። ሰዎች በሚያውቋቸው ሰዎች አሬንጅ ያደርጉላቸዋል እንደማለት ነው። ይሄ ትክክለኛ መልሳችን ይሆናል። a man cannot have two wives. in other words ይሄም ፖሲብል የሆነው አንሰራችን ነው። ግን ብዙ ካልቸሮች ላይ as we know አንድ ሰው ሁለት ዋይፎች ሊኖሩት አይችልም። እዚህ ካልቸር ላይ ብቻ ሳይሆን divorce is strictly prohibited by law in this culture። ይሄም እንግዲህ ዲቮርስ የሚፈቀድበት ሶሳይቲ የለም ማለት ብዙ ሶሳይቲዎች ላይ በብዙ ሶሳይቲ ካልቸር ላይ ዲቮርስ የሚፈቀድ ወይም የሚበረታታ ነገር አይደለም። ስለዚህ ግን ሜሬጅ አሬንጅ መደረግ ወይም በሚታወቁ ሰዎች አሬንጅ መደረጉ ግን በብዙ ካልቸሮች ላይ የሌለ ነገር ነው። ስለዚህ ቢ ይሆናል መልሳችን። ጆርናሊስት how serious was the damage caused by the earthquake? earthquake ክሬት ያደረገው ዳሜጅ ምን ያህል ሲሪየስ ነበር ብሎ ይጠይቀዋል። ኮሚኒቲ ሊደሩ ደግሞ thousands were left homeless just blank። ብዙ ሰዎች በጣም ብዙ የሆኑ ሰዎች ሆምለስ ሆነዋል። just blank to give you an idea of the scale of the disaster። ትክክለኛ መልስ ይሄ ነው። just ዲዛስተሩ ምን ያህል ሲሪየስ እንደሆነ አይዲያ ለመስጠት ይሄ ያሆናል። ምክንያቱም ምንም ነገር ሳይል ብዙ ሰዎች ሆምለስ ሆነዋል ብሎ ነው የጀመረው ራይት ከዲቴይሉ። ስለዚህ just an idea ሊሰጠው ፈልጎ ነው። to summarize the scale of the disaster ምንም ሳያወራድ ሰምራይዝ ሊያደርግ አይችልም። as an example of the scale of the disaster example once again የምንሰጠው አንድ ነገር ዲስክራይብ አድርገን ነው ኤግዛምፕሊፋይ የምናደርገው። to illustrate the details of the disaster once again illustrate ለማድረግ አንድ ነገር መጀመር መቻል አለብን right just to give you an idea ለመስጠት ብቻ ከፈለግን ግን ባጭሩ የምናደርገው እንደዚህ አይነት መልስ መመለስ ነው። interviewer was that your first time starring in a film? ፊልሙ ስታር ስታደርግ የመጀመሪያ ጊዜ ነው ወይ ብሎ ኢንተርቪወሩ ይጠይቃል። በአምላክ No, I acted in a film in English. No good death. የጠየቀው እዚህ ጋር ኢንተርቪወሩ የመጀመሪያ ጊዜ ነው ወይ ፊልም ውስጥ ስታር ስታደርግ ወይም አክት ስታደርግ ነው። በአምላክ ግን አይ በእንግሊዘኛ ፊልም ውስጥ አክት አድርጌ ነበረ። እውነት ነው ጥያቄውን ይመልስልናል፣ ግን ያልተጠየቀውንም ነገር ይመልሳል። ፊልሙን ተናገረ፣ በምን ቋንቋ እንደ ፊልም አክት እንዳደረገ ተናገረ። ስለዚህ እንተዋለን ይሄ never I was involved in 3 films after that ይጋጫል። ይሄ 3 ፊልሞች ውስጥ ገብቻለሁ ከዛ ግን never ብሎ ነው የመለሰው። የሚጋጩ መልሶች ማለት ነው። No, I don't remember the films I starred in. ታረኳቸውን ፊልሞች አላስታውስም። ከጠየቀው ነገር ጋር አይመሳሰልም። መልስ ሊሆን አይችልም እና ትክክለኛ መልስም አይሆንም። No, I had acted in another film before that ትክክለኛ መልስ ነው።
ይሄ የመጀመሪያ ነው ወይ ስለው አይ ከዚህ ፊልም በፊት ሌላ ፊልም ውስጥ አክት አድርጌ ነበረ ብሎ መለሰ ማለት ነው። ኢንተርቪወር አሁን የኢንተርቪወሩን ጥያቄ ነው የምንፈልገው። ጆርጂ actually my interest is in fashion designing የኔ ኢንትረስት ፋሽን ዲዛይኒንግ ነው ብላ መለሰች። ጥያቄው ምን ሊሆን ይችላል? why are you interested in fashion designing ለምንድን ነው ኢንትረስትድ የሆንሽው ሲላት አይ የኔ ኢንትረስት ፋሽን ዲዛይኒንግ ነው ልትል አትችልም። could you tell me about your interest ይሄ ትክክለኛው ጥያቄ ነው። ኢንትረስትሽ ምንድን ነው ሲላት የኔ ኢንትረስት ፋሽን ዲዛይኒንግ ነው ብላ ትመልሳለች። did I hear you like fashion designing ይሄ ቢሆን ኖሮ ጥያቄው yes ብላ ነበር የምትመልሰው። ድጋሜ አይ የኔ ኢንትረስት ፋሽን ዲዛይኒንግ ነው አትልም። do you like fashion designing ቢላትም once again yes ብላ ነበር የምትመልሰው። ስለዚህ መልሳችን ቢ ነው። አሁንም ኢንተርቪወሩ የሚጠይቀውን ነገር ነው የምንፈልገው። መላሹ I would like to be a specialized worker መሆን እፈልጋለሁ ብሎ መለሰ። could you begin by telling me where you see yourself in a year በዚህ የዛሬ ዓመት ራስን ምን ላይ ታየዋለህ ብሎ ሲጠይቀው የዛሬ ዓመት ስፔሻላይዝድ የሆነ ወርከር መሆን እፈልጋለሁ ትክክለኛው መልስ ነው። can you tell me your greatest weakness ንገረኝ ብሎት መሆን የሚፈልገውን ነገር አይነግረውም። could you tell me how you handle stress እንዴት ነው ስትረስ ሃንድል የምታደርገውም ትክክለኛው ጥያቄ አይደለም። could you tell me about a difficult situation and how you overcome it ከዚህ በፊት የገጠመ በጣም ከባድ ሲቹዌሽን እና እንዴት ኦቨርካም እንዳደረገው ብሎ ሲጠይቀው አይ እኔ መሆን የምፈልገው ስፔሻላይዝድ ወርከር ነው ሊል አይችልም። ስለዚህ መልሳችን ኤ ነው ማለት ነው። አሁን ደግሞ ኢንተርቪወሩ welcome to our program of politics and politicians ወደ ፕሮግራማችን እንኳን በደህና መጣህ ይለዋል። ኢንተርቪዊ ተጠያቂው I have been following this program regularly ፕሮግራሙን በየጊዜው እየተከታተልኩት ነበር። possible answer ነው ቤተር ካላገኘን። to be honest I'm not a politician deep in heart እንግዲህ እንደዚህ አይነት ፕሮግራም ላይ ሰው ተጠርቶ አይ እኔ እኮ ፖለቲሻን አይደለሁም ሊል አይችልም። right wrong thank you for inviting me it's my pleasure to be here perfect የሆነ answer ነው። welcome ሲባል ስለጠራችሁኝ በጣም አመሰግናለሁ በጣም ደስ ብሎኛል በመምጣቴ is the perfect answer። tell me what's the program politics and politicians about ፕሮግራሙ ስለምንድን ነው ብሎ ሊጠይቅ አይችልም። right welcome ሲባል ፕሮግራሙ ስለምንድን ነው ብሎ ሊጠይቅ አይችልም። ስለዚህ በዚህ መሰረት የጀረንድ የአናሎጂ እና የኢንተርቪው ጥያቄዎችን መመለስ እንችላለን ማለት ነው። we are finished for today thank you